በቀሉ ጀመረ። ጠላትም ከጠላት ጋር ተገናኘ። ማን ያሸንፍ ይሆን እንግዲህ? በግልጽ ከተጀመረ አይቀር ጦርነቱ። ማህሌትም እንግዲህ ጠላቷን አውቃለች። አሁን ላይ ቅድስት ቀለበት አስራ በተለያዩ የፌስቡክም እንዲሁም ደግሞ የተለያዩ አድራሻዎች ላይ እንደፖሰተች ደርሳበታለች ማለት ነው። ይህንንም ትዳሯን የቤት ሰራተኛ ሆና ገብታ ልክ እኔን ባሌ እንደቀማችኝ እቀማታለሁ በማለት እንግዲህ ያዘጋጀችላት በጣም ትልቅ ወጥመድ አለ። ይህም ወጥመድ እንግዲህ አብራት ያስጠጋጃት ልጅ እንግዲህ ከቤቷ ሄደሽ የቤት ሰራተኛ ሆነሽ ከዛ በተጨማሪ ብሩክን እንድትሰልይ እንዲሁም ደግሞ አድርጊ ያልኩሽን በሙሉ እንድታደርጊ እዝዝሻለሁ። ግን ደግሞ ይህንን የምታደርጊበት እያንዳንዱ ነገር በጣም ብዙ ገንዘብ እከፍልሻለሁ አታስቢ በማለት እንግዲህ በክፍያ ምናምን አደራድራ እንዲሁም ደግሞ አስማምታታለች። እና እነሱም እንግዲህ እሺ ብላለች ማለት ነው። ልጅቷ የሚከፈል ክፍያ ካለ ብቻ ያው ሰው ግደይ ምናምን አትበይኝ እንጂ ዝግጁ ነኝ ለመስራት ብላታለች ባጭሩ ማለት ነው። ስለዚህ ዝግጁ ከሆነች አሁን ማህሌት ምንድነው ልታደርግ ያሰበችው? ይሄ ነገር በጣም ከባድ እንደሚሆን እንግዲህ ግልጽ ነው። ምክንያቱም ልትበቀላት ነው ያሰበችው። ቅድስት አሁን እዛ ቤት እንግዲህ ቤት ሰራተኛ ሆና ባገባ ኖሮ ብሩክን አታገበውም፣ እንዲሁም ደግሞ በጭራሽም ላይተዋወቁ ይችሉ ነበረ። ስለዚህ ማህሌት በዛ ሰዓት እንግዲህ ባለቤቷ ጋር ቁጭ ብላ የተለያየ ነገሮች እያደረገች ነበረ። ግን ደግሞ ምን ይደረግ እንደምንም አድርገው እንግዲህ እነሱም ጉዞውን ጀምረውታል ማለት ነው። መድብልም እንግዲህ በገዛ እጁ አሁን እንደዚህ አደረግኩት ወንድሜን እያለ በጣም እየተጨነቀ እና እየተቸገረ ነው ያለው። ነገር ግን እሱ አይደለም እንደዚህ አድርገው የነው ሁሉ ነገር። ሆኖም እንደምንም ብሎ እንግዲህ የተሻለውን እንዲሁም ደግሞ አዳዲስ ነገሮችን እያደረገ ይገኛል ማለት ይቻላል። እንዲሁም ደግሞ ብዙ ነገሮችን ለማስተካከል ሞክሯል። እንደገና ሞገስ አሁን በፖሊሶች እየተፈለገ ስለሆነ ያለው አማራጭ ምንድን ነው? እሱ ሉላን የሆነ ቤት አስጠግቶ ከዛ እሱ እንደምንም ተደብቆ ነፃ ይወጣል ወይም ደግሞ መንገድ አለ ብሎ ያሰቡን ነገር መንገዱን ይፈልጋል። ከሉላ ጋር መለየት አልፈለገም። ነገር ግን ለዛ አውሬ ከምሰጣት ለጓደኞች አሳልፌ ብሰጣት እና እኔን ትታ በቃ ቢያንስ እንኳን አይርባትም የሚለውን አመለካከት እንዲሁም ደግሞ ይጠማታል ብዬ አልጨነቅም እና በዚህ ቅስፈት እነ መድብል ጋር ብትሆን የተሻለ ነው ብሎ አስቦላት ወዲያውኑ ለመድብል ይደውልና ና ውሰዳት የሆነ ቦታ ነኝ ይለዋል። ስለዚህ መድብልም አፍኖ ያመጣታል ማለት ነው። እንግዲህ ቦታ ቀይሮላት ምናምን ከዛ እንግዲህ እሺ በወቅቱ በጣም ደንግጣ ነበር። ምክንያቱም ማታውቃቸው ሰዎች ጋር ነው እንግዲህ የመጣችው። እሺ በማለትም ያው እንደምንም አድርገው አረጋጓት። ጠበቃውም እንግዲህ የሞገስን የተለጠፈ ፎቶ ፖሊሶች እየፈለጉት እንደሆነ ተፈላጊ እንደሆነ ወንጀለኛ እንደሆነ አሁን ደርሶበታል። ጠበቃው ሞገስን ማገዝ ፈልጓል። ምክንያቱም በእርግጥ አሁን ያለ ስሜ ስም ተሰጥቶኛል በማለት በጣም ተጸጽቶ እና እየቆጨው ነው ያለ። ምክንያቱም በፊት ጥሩ ህይወት ነበረው፣ ስራ አለው፣ ልጆች አሉት፣ በቃ እንደፈለገ ይወጣል ይገባል። አሁን ላይ ግን በጣም የሚያስጠላ ውስጥ ነው ያለው። ሙሉ ራሱ በቃ እንዴት ይንቀሳቀስ ማለት ይቻላል። እንዲሁም በቃ እስኪ ስልክ አስደውለኝ ብሎ እንኳን ሰዎችን ሲጠይቅ ሌባ የሚል ስያሜ ተሰጥቶታል። እና እንዴት ነው እኔ ሌባ ያላችሁኝ? በዚህ ልክ ይህን ያክል እኔ ሌባ ነኝ እንዴ እስከ ማለት ደረጃ ደርሶ ነበር። ከዛ እንግዲህ የፈለጋትን ነገር ለማድረግ ሞክራለች ማለት ነው። እንዲሁም ደግሞ በቃ የሆነ ነገር ማድረግ አለብኝ በእርግጠኝነት አሁን እኔ እንደጠፋው አውቋል ዝና። ስለዚህ የመጀመሪያ ሀሳብ ወይም ደግሞ መሄድ የሚያስበው ከቤተሰቦች ነው ብሎ አስበው ነበር። ስለዚህ ዝና ምንድን ነው ያደረገው? በቃ የኔን ወቅቶኛ አምልጧል ምናምን ሲል ምንድን ነው ያለ? ችግር የለውም በቃ እንደውም እኔ የሆነ ቦታ ፈልገዋለሁ፣ ስለዚህ ተሎ ብለህ ሄድና እንትን በልልኝ ነው ያለው። ምክንያቱም ወደ ቤተሰቦቹ ወይም ደግሞ በዛ ሰፈር አካባቢ ልጆቹን እንዲሁም ደግሞ ቤተሰቦቹን ለማየት እየተንቀሳቀሰ ነው የሚሆንና በፍጥነት ሄደህ ያዘው የሚል ትዕዛዝ ሰጥቶታል ማለት ነው። እንዲሁም ደግሞ እንዳመለጠ ሲያውቅ በጣም አደገኛ እንደሆነ ተሰምቶት ለራሱ የሆነ ፖሊስ ይደውልና እባክህ ብሎ ነገሩን ይነግረዋል። ፖሊሱ ግራ እስከሚጋባ ድረስ እንዴ ሞቷል እኮ ተብሏል። ጠበቃው እንዴት ነው በህይወት ያለ እስከ ማለት ደረጃ ደርሷል ማለት ነው ጠበቃው። ከዛ እሺ በማለት እንግዲህ ጠበቃውም ሊተባበረው ዝግጁ ነው ማለት ነው። እንደምንም አድርገው እንግዲህ ጠበቃው የሚፈልገውን ወይም ደግሞ ማገዝ አለብኝ መርዳት አለብኝ ብሎ ያስበውን ሀሳብ ለማገዝ ዝግጁ ነው ማለት ነው። አሁን ላይ እንግዲህ ዝናም ለፖሊሱ ከነገርኩት ችግሬ ቀለል ይልልኛል ብሎ ነው ያሰበው። ምናልባትም እንግዲህ ችግሩ ቀለል ሊልለት ይችላል። ይህም የሚሆንበት እንግዲህ በዋነኝነት
ጠበቃው ለመድብል ስልክ ደውሎ እኔ አለው በህይወት ይለዋል ማለት ነው። በእርግጥ ሉላ ነበረች ያነሳችው እና ጥሩ ነው እንግዲህ ያው መድብል ቢያናግረው አሪፍ ነበረ። ነገር ግን ጠበቃው የሞገስን ፎቶ በየቦታው እንደዛ በትንትን ብሎ ሲያየው በጣም አሳዝኖት ማለት ነው። ጠበቃው አንደኛ አውቋል። አሁን ወደ ፖሊስ ጣቢያ ቢሄድ ራሱ ፖሊሶች ራሱ እንደሚገሉኝ እንዲሁም ደግሞ የዝና ሰዎች እንደሆኑ አይለቁኝም። በቃ ዝና ራሱ ሊገለኝ የሚፈልገው እንኳን ወደ ፖሊስ ጣቢያ ሄጄ ራሴን ለነሱ አሳየው ማለት በቃ ለዝና ግልጽ ሆንኩ ማለት ነው ብሎ ነው የሚያስበው። እንዲሁም ደግሞ ዝና በቀላሉ ስለሚያገኘው ያለው አማራጭ ስልኩን አፈላልጎ የመድብል መደወል ነው። ሰው ጥሩ ነገር ነው ያደረገው ብዬ አስባለሁ። አሁን መድብል እንዲሁም ደግሞ ጠበቃው አብረው ከሆኑ ብዙ ነገሮችን መስራት ይችላሉ ብዬ አስባለሁ። ጠበቃው አሁን ላይ ተጸጽቶ ይገኛል። በእርግጠኝነት እንግዲህ ከስራውም ሳይፈናቀል ስራውንም ይሄን ነገር ከዝና ጋር ያለውን ነገር ጨርሶ ከዛ ብዙ ነገሮችን አብረው ይሰራሉ ብዬ አስባለሁ እንደኔ። ነገር ግን የሞገስን ሀብት ራሱ ቢያስመልስለት በዛ ሰዓት እንደዚህ ባይልከሰከስ ኖሮ ይህ ሁሉ ነገር ባልገጠመው ነበረ። ከእኔ ህይወትማ የማይማር የለም ብዬ አላስብም። እኔ ሁሉም ነገር የገባኝ ከተበላሸ በኋላ ነው። እንደዚህ መሆኑን ባውቅ ኖሮ የኔ ጥፋት የኔ ስራ እንደዚህ ቤተሰቦችን በጣም የሚያንገላታ ቢሆን ኖሮ አረፌ ይቀመጥ ነበር። እንደዚህ አይነት ነገሮችን ምንም አልሰራም የነበረ እስከ ማለት ደረጃ ደርሷል ማለት ነው አሁን ላይ። ስለዚህ የእሱ ሀሳብ ምንድነው? የመጀመሪያው ውሳኔ ብሎ ያሰበው ወይም ደግሞ ማድረግ አለብኝ ብሎ ያሰበው ነገር ሞገስን መርዳት ነው። ወንጀለኛ ከመባል ነፃ አድርጎ ከዛ የሚቀጥሉትን አንድ በአንድ ስቴፕ ስቴፕ ለማስተካከል እያሰበ ነው ያለ። ስለዚህ ለመድብል ስልክ ሲደውልለት አላመንም። መድብል በፊት ተጠራጥሮ ነበረ። ይህ ስራ በእርግጥ የዝና ነው፣ ግን ይህን ያክል የቀሽም ስራ ወይም ደግሞ ይህን ያክል ከባድ ስራ ይሰራል ብሎ አላሰበም የነበረ ማለት ነው። ከዛ እንግዲህ ሉላ ናት ያነሳችው። ምክንያቱም ተጨንቃ ነበር። ሰው ሞገስ ነው የመሰላት። ከዛ እንግዲህ ሄሎ ስትለው ጠበቃው ነኝ መድብል ይለዋል። በዛ ቅጽበት እንግዲህ ስልኩን ራሱ ማንሳት አልቻለችም ማለት ነው። እንግዲህ አጅሪት ሉላ በጣም ደንግጣ እንዲሁም ደግሞ ስለ ሞገስ እያሰበች ስለነበረ ኩምሽሽ ብላ ነው እየተቀመጠችው። ስለዚህ አሁን መድብል ምን ያደርጋል? ይሄንን ካወቁ በኋላ ብዙ ነገሮችን ይሰራሉ ብዬ አስባለሁ እንደኔ። እንዲሁም ደግሞ ነገሮች ይቀሉለታል። ከዛ ሞገስ በሚደውል ሰዓት እንግዲህ ወንጀለኛ እንዳልሆነ ያስታውቃል ማለት ነው። ነገር ግን አሁን በእርግጠኝነት ቀድሞ ዝና የሚይዘው ከሆነ ይህንን ጠበቃ እገለዋለሁ። ጠበቃውም እንግዲህ ዝናን ለመርዳት እያሰበ የነበረውን አክሽፎ ለመድብል ሊረዳው ይችላል። ነገር ግን አሁን ቅድሚያ ዝና የሚያገኘው ወይም ደግሞ የዝና ሰዎች ካገኙት ጠበቃው የመጨረሻ ይሞታል። ምክንያቱም ከሞት ነው አምልጦ የነበረው። በዚህም እንግዲህ አለ ብለው ሲደሰቱ ተስፋ አድርገው የነበረው እንደ አዲስ ደግሞ እንዳይገሉት ያስፈራል ማለት ነው። ጠበቃው እንግዲህ ቶሎ ብሎ ከመድብል ጋር መገናኘት አለበት ላለው እንደኔ። የእናንተ ሀሳብ ምን ሊሆን ይችላል? ሰው ሞገስም ነፃ ይሆናል። በጣም ተቸግራለች በጓደኛው ምክንያት መርዞን ስታማክረው፣ መርዞም እንግዲህ ቀጣይ የኔ ተራ ነው ሰው እንዳትደርስብኝ ብሎ የነበረ ሲልም ነበር።